እንዴት ናችሁ? ዛሬ በጣም በሚገርም ሁኔታ ማንም ያልነገራችሁን በተለይ ብዙዎቻችን እንግሊዝኛ እንዴት ማንበብ እንዳለብን አብዛኞቻችን በጣም ነው የምንቸገረው። ዛሬ ግን ቁልፍ ልክ እንደ ማቴማቲክስ ወይም ደግሞ እንደ ፊዚክስ ጸዴ ቀመር ነው የመጣ ነው። እንግሊዝኛ በቀላሉ እንዴት ማንበብ እንችላለን? ብዙዎቻችን የተምታታ ነው ስናነብ እንግሊዝኛ ምንድን ነው የሚያወዛግበን? እንዴት ነው ማንበብ ይቻለው? ይሄ እንደዚህ ነው የሚነበበው፣ ይሄ ደግሞ እንደዚህ ይነበባል፣ ዋይ ለምንድን ነው ምናምን ለምትሉ ልጆች ዛሬ ቁልጭ ቅርብጭ ያለች መፍትሄ ይዤላችሁ መጥቻለሁ። ቢፎር ዩ ሪድ ኤኒ ወርድ ኢን እንግሊሽ ወይም ደግሞ አንድን ቃል የእንግሊዝኛ ቃል ከማንበባችሁ በፊት መጀመሪያ ማስቀደም ያለባችሁ ነገሮች ልንገራችሁ። the first thing it should be considered is vowels ነው። የመጀመሪያ ምንድን ነው? ቫወልስ የሚባል ነገር ምን ማድረግ አለባችሁ? ኮንሲደር ማድረግ አለባችሁ። unless in other ways you can't read English correctly. so የመጀመሪያው ነገር እሱ ነው። so ቫወልስ ምንድን ናቸው? ቫወልስ we call them what? አናባቢ ብለን የምንጠራቸው ማለት ነው። አናባቢ ናቸው። so for example when we read some word ለምሳሌ የሆነ ቃል ልስጣችሁ። ይሄኛው አለ አይደለ? ይሄኛው ያ B R A K E ነው። somebody may reads as what drug ይሄ ብራክ ተብሎ አይነበብም። ብሬክ ነው የሚባለው። እሺ ብሬክ ተብሎ መነበብ አለበት። it has long sound. so አንድ ሩል ላወጣለች። ሩል ዋን when there is an alphabet E there should be or it should take the natural name of A. the natural name, its sound is A. so A is in Amharic the fifth letter or alphabet. so it's A. so what will be our sound? Ray. Because there is E. We consider it as a magic sound. So when we get these four A E O E E E U E, this should be considered, or this should be read as when it comes with A. E comes with A. E comes with O, E comes with E, E comes with what? U. so እነዚህ ነገሮች በምታይ ጊዜ ይሄ ፊደል ከዚህ አጠገቡ ያለው ወይም ደግሞ በግራ በኩል ያለው ከንሰናንት ሳውንድ መነበብ ያለበት ልክ እንደዚህኛው ስም ነው። አሁን ከንሲደር ማድረግ ያለባችሁ ስማቸውን ነው ማለት። አሁን ይሄ ድምፅ የሚለውን ትተውትና ለጊዜው ድምፅ የሚለውን ትተውና ምናቸውን ኮንሲደር ታደርጋላችሁ? ምናቸውን? ስማቸው ማለት ነው። this you when you call it or spell it, we call it as you. then this one E, this one O, this one A. this is the second letter and the third one and the seventh and the fifth one. then ከዛ በኋላ እንዴት እንደምታሉ ላሳያችሁ። ለምሳሌ ይሄኛው ብሬክ ነው የሚለው ስታረም ብሬክ አይባልም። እሺ ስታረም ብሬክ ሳይሆን ዌክ ነው የምንለው። ዌክ is a long sound. ዌክ ነው የምንለው። so ይሄኛው because of this one E, ይሄኛው ብሬክ ስንል A ነው የምንለው። A ስንል A ሳይሆን A ነው የምንለው። so it should be long sound. so ይሄኛው ብሬክ ነው የምንለው because of that A እና this rule ይሄኛውን ፎርማሊቲ ስለሚያሟላ ማለት ነው። አንደኛ ይሄን ፎርማሊቲ ሲያሟላ እዚህ ጋር ኤ ነች እቺ ኤ ተብላ የምትነበብ ማለት ይሄን ፎርማሊቲ ሲያሟላ so ኤ ከሆነ ከሱ አጠገቡ ያለው በግራ ያለው ኮንሶናንት ሳውንድ ወይም ተነባቢ ድምፅ አምስተኛው ነው። so this way ብለን ነው የምንነሳ ማለት ሬ። so ይሄኛው ደግሞ ቢ ነው ብ ብለን ነው የምናነባው because it is without vowel sound, right?
ስለዚህ ቫውል ሳውንድ የለውም። ስለዚህ ምንድነው የምናደርገው? ሲክስ ሳውንድ አድርገን እናነባለን። ምን ብለን እናነባለን? ዌክ ብለን ነው ምናምን። ብሬክ እንዳትሉ እሺ። ብሬክ ስለዚህ ብሬክ እንላለን። ሌላ ብዙዎቻችን በጣም የምትቸገሩት አንዳንዴ አር ኮንትሮል ሳውንድ የሚባል አለ። ቢካዝ እንግሊዝኛ አብዛኛው ከጀርመኒክ ወይም ደግሞ ከጀርመን የመጣ ነው አይደል እንዴ? አብዛኛው እንግሊዝኛ ዲክሽነሪው መዝገበ ቃሉ አብዛኛው ቃላቶቹ የመጡት እየተሻሻሉ የራሳቸው የአጻጻፍ ህግ እንዲኖራቸው የአነባብ ፎኔቲክስ እንዲኖራቸው የራሳቸው ፕሮናንሲዬሽን እንዲኖራቸው በጊዜ እርዝመት የመጡ ለውጦች ስለሆኑ ማለት ነው። እሱን ኮንሲደር ማድረግ አለባቸው። ፕላስ ደግሞ before you read or pronounce some words, before you gonna pronounce or read some word, you have to consider that the first thing you should be considered is አንደኛ the word origin ማወቅ አለብን። የቃሉ መነሻው ምንድን ነው? word ኦሪጂኑን ማወቅ መቻል አለብን። ዘይን ከዛ በኋላ የትኛውም እንግሊዝኛ ቃል በቀላሉ ማንበብ ትችላላችሁ ማለት ነው። ሰው ይሄኛው ሩል ዋን እንደዚህ እናነባለን። ሌላ እዚህ ጋር አንድ ልጨምርላችሁ እዚህ ጋር ሌላ ይሄኛው ብሬክ ካልን ይሄ ምን ብለን እናነበው? this one and this one. It is not read as the same, right? It is not read as the same. Differently ነው እነዚህ read የሚደረጉት ማለት ነው፣ የሚነበቡት ማለት ነው። It should be read differently. So the first one ድምፆችን አሳያችኋለሁ ያንዳንዱ። so እዚህ ጋር ያለው የመጀመሪያው R-A-T-E then R-A-T. What's the difference? The first should be read as or pronounced as wait ብለን ነው የምንለው። ሬት አይባልም። እሺ ሬት ሳይሆን ዌይት ነው የምንለው። ይሄኛው ዌይት ብለን እናነባዋለን። ይሄኛውስ is that the same with this one? No. ይሄኛው ራት ብለን ነው የምንለው። ራትም አይባልም። ስታነቡ አማርኛና እንግሊዝኛ አነባቡ ይለያያል። ስለዚህ ማንም ሰው እንግሊዝኛ ስታወሩ እንዲረዳችሁ ከፈለጋችሁ አነባብ በትክክል መጥራት መቻል አለብን ማለት ነው። ይሄ አንዴ ቶኖችን በትክክል ድምጾቹ እንዴት ነው የሚወጣው የሚለበስም በደንብ አንደርስታንድ ማድረግ መቻል አለብን። ሰው this rat, this one is wait. this is VCV ነው። አሁን እዚህ ጋር VCV ነው፣ እዚህ ጋር ያለው AE ነው፣ እዚህ ጋር AA ነው። so this A is read as A ነው። እሺ A. so this should be what the fifth one. so wait ብለን እናነባዋለን ማለት ነው። this should be what rat ነው የምንለው። ራት እንጂ ራት አይባልም። እሺ ራት አይባልም። ያው በአማርኛ ቶን አይነበብም። እሺ በአማርኛ ቶን አይነበብም ወይም በአማርኛ ልሳን አይነበብም which is wrong። ስለዚህ እነዚህ ነገሮች በደንብ ኮንሲደር ማድረግ መቻል አለባቸው። ሌላ ልጠይቃችሁ እስኪ ይሄኛው ሴም ፎርማት ነው ያለው፣ ሴም ፓተርን ዊዝ ዳት ኤኢ አይደል? እዚህ ጋር እንዳለው ኤኢ ነው ያለው እዚህ ጋር። is it true it should be read as like rate or something else? እዚህ ጋር ያለው ሲነበብ ሄቭ ነው ምን ነው ወይንስ ደግሞ ሃብ ብለን የምናነበው? አሁን ይህ ወርድ የመጣው ሃቭን ከሚል ጀርማኒክ ወርድ ነው። ሰው ሞዲፋይ በጊዜ ብዛት ምንድነው ቃሉ ይቀየራል። ሞዲፋይ እያደረጉ ፕሮናንሲዬሽናቸው ምናምን እየተቀየረ ስፔሊንጋቸው እየተቀየረ ነው የመጣው በጊዜ ብዛት ማለት ሰው። ይሄኛው ከዚህ ለመለየት ተብሎም ሳይሆን አንዳንዴ ኪፕ በአነባቡ ኪፕ ያደርጉታል ማለት ነው። አንዳንዴ ማለት ኪፕ ያደርጉታል እና የመጣበትን ቃሉ የመጣበት ኪፕ ከዚህ ነው የመጣው ሰው። ይሄ ምን ተደረገ? በዛው ሃብ ተብሎ እንዲነበብ ተደረገ ማለት ነው። አሁን ቃላት የእንግሊዝኛ አነባቦች የተለያየ ቃላት በተለያየ መንገድ ይነበባሉ። ኢቨን ሴም ፓተርን ተመሳሳይ ሞዴል ኖሯቸው አነባብ ፎርማት ኖሯቸው አንዳንዶቹ ይለያያሉ። እሱ የሚሆንበት ምክንያት
ኢንግሊሽ ወርድ ኢዝ ኢመርጅድ ሂስቶሪካሊ በታሪካዊ ሁኔታ ኢመርጅድ የተደረገው አንደኛ ብዙ ቃላቶቹ በራሱ ምናሉ የመጡ ስላሉ ከጀርመንኛ ከላቲን ማለት ለምሳሌ ከስፓኒሽ ከፍራንስ ከሮማንስ ከእንደገና ደግሞ ከፖርቹጊዝ ከነዚህ የመጣም ስለሆነ ብዙውን ግን ከጀርመን ነው የመጣው ማለት ነው። ብዙ ይሄኛው እንደዚህኛው ሃብ ብለን ማለት ነው ዌይት ብለን አናነበው። ላይክ እዚህ ጋር ኤኢ ስላለ ይሄም ሄብ ብለን ማንበብ አንችልም። ማሰው ይሄን ብለን ነው የምናነበው ሃብ ብለን ነው የምናነበው። ሃብ ሳይሆን ሃብ ብለን እናነባዋለን ማለት ነው። ሃብ ነው የምንለው። ሰው ቀጥሎ ሌላ ደግሞ ኦኬ እነዚህ ታነባላችሁ። አሁን ይሄኛው አለ። እሺ ይሄኛው አለ። እነዚህ እንዴት ነው የምታነቧቸው? እንዴት ነው የምታነቡት? አሁን እዚህ ጋር ልብ በሉ። ኤዋይ ያለባቸው ድምፆችን በደንብ ልብ ማለት አለባቸው ማለት ኤዋይ ያለባቸው ብዙ ጊዜ ምን ብለን እናነባቸዋለን? በት they should be what a they should be a ሰው ይሄን በቀላሉ ማንበብ እንችላለን ማለት ነው። ሰው እዚህ ጋር ያለው ዌር ነው የምንለው፣ ይሄኛው ዌር እንላለን። they may ነው የምንለው። እሺ ኤዋይ ሲኖር ነው እዚህ ጋር ኤዋይ ስላለ ነው። እሺ ኤዋይ እንደዛ አይነት አነባቦች አይታችሁ ከሆነ ባይ ፊፍዝ ሌተር ማንበብ እንችላለን። ፔይ ሜይ ዜን ለምሳሌ ደግሞ ፕሌይ እንላለን። ፕሌይ የሚለውን ስንጽፍ ለምሳሌ ይሄ ራሱ ፕሌይ ነው የሚለው። ሁሌ ስታነቡ ከአንድን ቃል ከማንበባችሁ በፊት ዲቫይድ ለማድረግ ሞክሩ። እሺ በምን በስሌብል እየከፋፈላችሁ አንብቡ። ብዙዎቻችሁ ማንበብ ተቸገሩት በስሌብል መከፋፈል ስለማትችሉ። ሌላ ይቺን ታነባላችሁ። ለምሳሌ በኋላ ሰጣችኋለሁ እንዴት እንደሆነ ማለት ነው። እንደዚህ አይነት ነገሮች በስሌብል ነው። ረዘም ያሉ ለምሳሌ ሁለት ቃላት አንድ ላይ ሆኖ ኮምባይንድ ሆኖ ሲመጡ በምታዩ ጊዜ በስሌብል ማንበብ ትችላላችሁ ማለት ነው። በስሌብል ሬር ሜይ ፔይ ነው የምንለው። ይሄኛው ምን ብለን እናነባዋለን? ሶሪ አሁን ይሄኛው ምንድነው የሚለው? ዴይ ላይክ ዛት ዚስ ፎርማት ራይት። ይሄን ፎርማት ስላለው ዴይ ብለን እናነባዋለን። ሜይ ፔይ ሬር። እነዚህ በደንብ አድርጋችሁ አንደርስታንድ ማድረግ መቻል አለባችሁ። ይሄኛው ሃብ ነው የምንለው። ሃብ ስንል ሃብ ሳይሆን ሃብ ብለን ነው የምናነበው። እሺ ሃብ ብለን እናነባዋለን ማለት ነው። ሌላ ማየት ያለባችሁ ነገር እንግዲህ እዚህ ጋር እስካሁን የነገርኳችሁ አብዛኛውን ይሄ የኤኢ ፎርማት እንደዚህ ሲኖር ናቹራል ስሙ የተፈጥሮ ስሙ ይሄኛው ኤ ነው አይደል? this is the fifth letter of Amharic የአማርኛ አምስተኛ ፊደል the fifth letter ነው። fifth letter of Amharic ነው። የአምስተኛ ከሆነ ከሱ ጎን ያለው በግራ በኩል አምስተኛ ድምፅ አድርጋችሁ ነው። ሜቢ አማርኛ ደግሞ ማትችሉ ከሆናችሁ እሱ በምን አስረዳችኋለሁ? በአይፒ ማስረዳት ስለማትችል ነው። ይሄኛው ፊፍዝ ሌተር ነው የሚሆነው ከሱ በግራ በኩል ያለው ማለት ነው። ልክ ይሄኛው ኤ ነው። ኤኢ ፎርማት ሲኖረው ከኤ በጎን ያለው በግራ በኩል ያለው ሳውንድ እንደ ፊፍዝ ሌተር ሆኖ ይነበባል ማለት እንደ አምስተኛ ማለት ነው። ይሄኛው ሬ ብለን ግን ሬር አጭር ድምፅ አይደለም ያስጋለው ሳውንድ ሬር ነው የምንለው። ሬር ብለን እናነባዋለን ማለት ነው። ኢንፎርማሊቲ መርሳት የለባችሁ። ፓተርን መርሳት የለባችሁ። ሌላው ኦ ሲሆን
ኦ ኢ ይሆናል። ኦ ኢ። ለምሳሌ ይሄኛውን አንብቡልኝ እስኪ። ይሄኛው ሮፕ አይደለ? ሮፕ ነው የምንለው። ሮፕ ሮፕ። ይሄኛው ግን ሲሆን አሁን ይሄኛው ኢ ሲሆን ይሄኛው ድምፅ ሰባተኛ ይሆናል። ኦ ብለን ነው የምናነበው። ድምፅ ኦ በሰባተኛው ሳውንድ ራሱ በስሙ እናነባዋለን ማለት ነው። ራይት በስሙ ማለት ነው። በስሙ እናነባዋለን። ሰው በስሙ ኦ ከሆነ እዚህ ጋር ያለው አር ሰባተኛው ነው። ስለዚህ ሮ እንለዋለን። ር ነው አክቹዋሊ ር ነው የሚባል ግን ሮ ተብሎ ይነበሳል። ሮፕ እንላለን ማለት ነው። ሮፕ። ይሄኛውስ ሎስ አር ሎስ ነው ወይስ ይሄ ሎስ ነው ሉዝ ነው? ይሄ እስኪ ለእናንተ ልስጣችሁ። ይሄ እንዴት እንደሚነበብ ትነግሩኛላችሁ። እነዚህ ኤስ በሁለት ቫውል ድምጾች ኢምቤድ ስትደረግ ወይም ደግሞ ክሎዝድ ስትሆን ምን ተብላ እንደምትነበብ ይችን በኮሜንት አስቀምጡልኛላችሁ። ይችኛዋ ኦ ኤስ ኢ ያ ማለት ኤስ በኦ እና በኢ መካከል ነው ያለችው ማለት ነው። እነዚህ እናያለን። በተለይ ኤስ ዝ ሳውንድ እና ስ ሳውንድ የሚሆኑ በሌላ ቀጣይ ቪዲዮ ለብቻውን ይዤላችሁ መጣ ይሆናል ማለት ነው። ኤስ ኢ እንደዚህ ወይም እንደስ የምትነበበው መቼ ነው? ቨርብ ሲሆን ነው? አብጀክቲቭ ሲሆን ነው? ናውን ሲሆን ነው? ለምሳሌ አሁን አንድ ምሳሌ ልስጣችሁ። ለምሳሌ ይሄኛው ሲነበብ ብዙዎቻችን ቤዝ ብለን ነው የምናነበው አይደል? ቤዝ መሰረት ማለት ነው። it's a noun so it should be read as what? base ብለን ነው የምናነበው ማለት ነው። ቤዝ right? ቤዝ ብለን ይሄኛውስ ኬስ። ስለዚህ እነዚህ ስ ሳውንድ አለው ማለት ነው። ስ ሳውንድ አላቸው ማለት ነው። ቢኮዝ ምን ስለሆኑ ነው? ናውን ስለሆኑ ስሞች ስለሆኑ ቤስ ብለን ቤስ እና ኬስ ብለን እናነባቸዋለን ማለት ነው። ሰው ይህን ካየን አሁን እዚህ ጋር ሮፕ ብለናል። ለምሳሌ ኢኛው ቢጠፋስ? ኢ ቢጠፋ ለምሳሌ ኢ ቢጠፋ ኦ ያለበት ሆኖ አንድ ለምሳሌ ይሄና ይሄኛው ልዩነቱ ምንድን ነው? አንደኛ ፕሮናንሲዬሽኑ በትክክል ማንበብ ይቻላል አለባቸው። አለስ ሚኒንግለስ ነው ማንበብ ፊደሉን መርገጥ ምንም ጥቅም ስለሌለው ማለት ነው። አሁን እሱ እንግሊዝኛ አይመስልም። እንግሊዝኛ ማስፈር አንደኛ እንዲህ ነው የምናደርገው። ፓተርኖቹን ሮሎችን በደንብ አድርገን መረዳት መቻል አለብን። በዚህና በዚህ መካከል ያለው ልዩነት ይሄኛው ፖፕ ነው የምንለው ሙሉ ነው ፖፕ አይባልም። እሺ ዜና ፖፕ ብለን ነው የምናነበው። ፖፕ ብለን እናነባለን። ይሄኛውስ ፖፕ አይደል? እኛው ፖፕ ብለን እናነባለን። ቢኮዝ ኢትስ ናቹራሉ ሳውንድ ድምፁን ይወስዳል። ኦ እንደዚህ እንወስዳለን። ሰው ሼድ ቢ ወይ ዳዝ ፖፕ ይሄኛው ፖፕ ብለን እናነሳው። ፖፕ የዲስዋን ፖፕ ብለን እናነባዋለን ማለት ነው። ሶ ዛትስ ዘ ዲፈረንስ። ሌላ አይ እና ኢ ሊሆኑ ይችላሉ። ኢ ሊኖር ይችላል። እነዚህ እንዴት ነው የምናነባቸው? ኮምቢኔሽን ኦፍ ወርድስ ሲሆን ደግሞ እንዴት ነው የምናነበው? ኮምቢኔሽን ኦፍ ወርድስ ሲሆን እንዴት ይነበባል የሚለውን እነሱ እናያለን። እዚህ ጋርም ተፈጥሯዊ ድምጿ አይ መጀመሪያ ምን ብለን ነው መጻፍ ያለብን እንዲገባችሁ ለእናንተ። ይሄኛው አይ አይደለም ያ ለምሳሌ HID ይሄ ምን ብለን ነው የምናነበው? ሂድ ነው ብለን ነው የምናነበው ወይስ ደግሞ ሃይድ ብለን ነው የምናነበው? how you gonna read it? ስለዚህ ይሄኛው ሉክ የተፈጥሮ ስሙን ነው የሚይዘው። ያ ማለት የተፈጥሮ ድምፁ ለምሳሌ አይ ፊደል ኖርማል ስሟ ናቹራሊ ስሟ
አይ ነች። አይ የሚለው ዜር ኢዝ ቱ ሳውንድስ አ እና ይ የሚባሉ ሁለት ድምፆች አሉ። እነዛ ኮንሲደር መደረግ አለባቸው ማለት ነው። ዘ ፈርስት አማሃሪክ አልፋቤት ኢዝ አ ኤንድ ዘ ሰከንድ ዋን ኢዝ ይ። ኢት ኢዝ ዋት ኮንሶናንት ሳውንድ ዚስ ዋን ኢዝ ቫወል ሳውንድ። ሶ ዘ ዲፍረንስ ቢትዊን ዌን ዩ ሪድ እንግሊሽ words it should be silent. which one? አ። ስለዚህ ይሄኛው ሳይለንት መሆን አለበት ማለት። ከዛ በኋላ ምንድን ነው የምትሉት? ይሄኛው ሃይድ። ብዙዎቻችሁ ኮንፊውዝ የምትሆኑበት ምክንያት እሱ ነው። ይሄኛው ኮንፊውዥን እንዳይፈጥርባችሁ ምን ታደርጋላችሁ መሰላችሁ? ይሄ አይ ማለት ተፈጥሮአዊ ስሙን ውሰዱ የሚለው ለዛ ነው። አይ የሚለው አና ይ የሚለው የሁለት ድምጾች ኮምቢኔሽን ነው ማለት ነው። the combination of two sounds, right? The first is a vowel sound and the second one is the consonant sound. consonant sound ነው ማለት ነው። እነሱ ኮንሲደር ማድረግ መቻል አለባችሁ። so እዚህ ጋር አይ እንደዚህ ቢሆን ኤች አ እንደዚህ አድርጉትና ሃይድ አ በዚህ ይሄን አደረጉት። ይህ ደግሞ ይሄ ቢሆን ማለት ነው። አሁን የገባች ይመስለኛል። አይ ናቹራል ስሟ ይቺ ፊደል አና የሚል የሁለት ድምጾች ኮምቢኔሽን ነች ማለት ነው። ኮምቢኔሽን ኦፍ ቱ ሳውንድስ ኦር ሌተርስ። ሶ ይሄኛው ሃይድ ብለን እናነበዋለን ማለት ነው። መቼ ነው የትኛው ፎርማሊ ሲያሟላል ወይም ደግሞ በየትኛው ፓተርን በየትኛው ሩል ነው? አይ ኢ ሲሆን ማለት ነው። አይ ኢ ሲሆን ይኸው አይ ኤ በእንደዚህ ፎርማሊቲ ወይም ደግሞ ፓተርን ሲኖረው ማለት ነው። ሶ አይ ናቹራል ስሟ አይ ነው። ሶ አ ደግሞ ቫወል ሳውንድ አናባቢ ድምፅ ስለሆነ ሳይለንት ትሆናለች። አትታይም ማለት ነው። እዚህ ጋር አትታይም ይቺ ድምፅ ይቺ አ አትታይም አትታይም። ሶ ይሄኛው ስሙ ናቹራል ስሙ አይ ነው። ስለ አይ ደግሞ ኮምቢኔሽን ኦፍ ቱ ወርድስ ነው። ኮምቢኔሽን ኦፍ ቱ ሳውንድስ አ ኤንድ ይ ሶ ሃይድ ብለን እናነባዋለን። ሌላ ይሄኛው ስታነቡ right and this one, what's the difference? So this one is right ብለን እናነባዋለን። right long sound ነው። ይሄኛው read ብለን እናነባዋለን። actually ይሄኛው ሲነበብ ሙሉ ወደ ሶስተኛ ድምፅ የተጠጋ ሳይሆን ወደ ስድስተኛ ድምፅም የተጠጋ read ተብሎ የሚነበብ read። ለምሳሌ አሁን ይሄኛው እኛ ፊት ነው እንደዛ አይነት ፍት ብለን እናነባዋለን። እኛ ፍት ብለን ብናነበው የተሻለ ይሆናል ማለት ነው። ቢካዝ ይቺ የምትጻፈው በእንደዚህ ስም ነው። ለምሳሌ ይቺ እንደዚህ ትጻፋለች፣ ከእንደገና እንደዚህ ትጻፋለች። ግን ፕሪፈሬብል የትኛው ነው? ፕሪፈሬብል የትኛው ነው? አማርኛ ላይ ብዙ ጊዜ ይቺን በኢ ነው የምጽፋት አይደል? በኢ ጽፋታል። አናባቢ ስትሆን ለስድስተኛ ድምፅ ማለት ነው አይደል የምታገለግለው? ለስድስተኛ ድምፅ በአይ ነው የሚሆነው አይደል? ለምሳሌ ግርማ ስል አማርኛ ላይ ይቺ ለስድስተኛ ድምፅ ነው ያገለገለችው። አይ ማለት እንደ ስድስተኛ ድምፅ አናባቢዎች ሆነ ስለመጣ እነች ማለት ነው። ሶ ነው ተብላ በድምፅ ልሳን እንደዛ ኮንሲደር ቢደረግ ሰው ፍት ሪድ። ይሄ ደግሞ ሪድ እንደውም ሪድ ስንለው ሞር ግን አብዛኛው ጊዜ ብለን የምናነበው ሪድ ፊት። what's the difference between this and this one? ምንድነው ልዩነቱ? ይሄኛው ሪድ ነው ረዘም ያለ ሳውንድ አለው፣ ረጅም ሳውንድ ነው። ይቺ ደግሞ አጭር ድምፅ ነው ያለው ማለት ሪድ ብለን እናነባው ፍት ብለን ይሄ እናነባለን ማለት ነው። ስለዚህ እነዚህ ነገሮች በደንብ ኮንሲደር ማድረግ አለባቸው። ሰው እዚህ ጋር ሁለቱ ይሄኛው ዋይድ ብለን ነው የምናነበው። ይሄኛው ዋይድ፣ ይሄኛው ደግሞ ሪድ ወይም ሪድ ብለን እናነበዋለን ማለት እንደዛም ስለሚነበብ ነው።
ይሄኛው ራይድ ብለን እናነባዋለን ማለት ነው። ይሄኛው ሪድ። እሺ ቀጥሎ ይሄን ታነቡልኛለህ እና ምክንያቱም ምን እንደሆነ ትነግሩኛለህ። ሌላ ጥያቄ ይሄኛው አሁን የኢንፎርማሊቲ ያሟላል። አይኢ እዚህ ጋር አይኢ አለ፣ እዚህ ጋርም አይኢ አለ። ሲነበብ ተብሎ የሚነበው እንደነዚህ ራይድ። አሁን እዚህ ጋር ያለው አይኢ አለ፣ ራይድ ብለን አነበው። ይሄ ፋይር ብለን ነው የምናነበው። ፋይር ዋይር which is wrong እንደዛ ነበሩ። ይሄ ደግሞ አር ኮንትሮል ሳውንድ የሚባል ነገር አለ። እነሱ እናያለን። ስለ አር ኮንትሮል ሳውንድ እናወራለን። ሰው ይሄኛው አይ አር ኢ ሲሆን የሚል ድምፅ ይኖራል ማለት ነው። የሚል ሰው ይሄኛው ምን ብለን ነው የምናነበው ማለት ነው? ፋየር ፋየር። ይሄኛው ዋየር ዋየር። ስለዚህ እነዚህ ነገሮች በደንብ አድርጋችሁ ማየት አለባችሁ። በጣም ብዙ ነፋል። በተለይ ቱ ስሌብል ሲሆን ትሪ ስሌብል ሊሆን ይችላል። ዲያግራፍ የሚባሉ ነገሮችን በደንብ መረዳት አለበት። ውስብስብ ነው፣ አክቹዋሊ ውስብስብ ነው፣ ግን በደንብ ትኩረት ሰጣችሁ ከተከታተላችሁ በጣም 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 ቀላል ስለሆነ ማለት ነው። በጣም ቀላል ስለሆነ ማለት ነው። በጣም ቀላል ስለሆነ እነዚህም በደንብ አድርጋችሁ አንደርስታንድ ማድረግ መቻል አለባችሁ ማለት ነው። ኢኢ ሲመጣ ደግሞ አንዳንድ ኢኢ ይመጣል። ለምሳሌ ይሄኛው ዊ በሶስተኛ ሳውንድ ዊ፣ ይሄኛው ሂ ሺ። አረ ኢኢ ሲመጣ ሶሪ ሺ በስድስተኛ ድምፅ አይነበብም። ሺ አይባልም። እሺ ኢስ ሮንግ። በዚህኛው አይነበብም። አሁን በሺ እና ሺ እና ሺ ይለያያል። ይሄንን ድምፅ አማርኛ ላይ ራሱ ብዙዎቻችሁ በተለይ ወቤተሰብ ላይ ስትመጡ ሁለተኛ እና ስድስተኛ ድምፅ የምታመሳስሉ ሰዎች የአንደኛው የና አምስተኛው ድምፅ ማመሳሰል አይቻልም። ፍጹም የተለያዩ ናቸው። ምክንያቱም እኛ ብዙ ጊዜ ማንረዳው አንድ ነገር አለ ቋንቋ ላይ፣ አጭር ድምፅና ረዥም ድምፅ የሚባል ነገር፣ እሱን ባለመረዳት የሚመጣ ነገር ነው። ለምሳሌ እሱ ለአንድ ሰው ላሳየች። ይሄኛው አለ ጂኢቲ ኖርማል ስፔል ሲደረግ እንደዛ ስሙ ነው የሚጠራው። እሺ ስሙ ነው የሚጠራው። ይሄኛው ጂኤቲ ነው የሚለው። what's the difference between them? So the difference is ኤኢ ሲሆን አንደኛ የትኛው ፓተርን ያሟላ ኤኢ የሚለው ማለት ነው። ይሄኛው ሶ ሎንግ ሳውንድ አለ ጌት ነው የምንለው። ጌት እንዳትሉ ፕሊዝ። ስለዚህ ከዚህ የምንለይበት ረዥም ሎንግ ሳውንድ አለ። ሶ ይሄኛው ሲነበብ ጌት ነው የሚባለው። ጌት ማንቀራፈፍ ይላል ስተዋጡት። አሁን ይህ የሚለውን ድምፅ ራሱን በጣም መጎተት የለባችሁ። በጣም መጎተት አሁን ጌይት ብላችሁ ሰምቶ ጌይት ነው የምትሉት። ኢቭን ይህ የሚለው ሳውንድ ራሱ ለራሳችሁ ራሱ በደንብ መሰማት የለበትም። በጣም መውጣት የለበትም። በጣም ቮይስድ መደረግ የለበትም ማለት ነው። እዚህ ጋር ስትመጡ ጌት ነው የሚለው። ጌት ሲምፕል ጌት። እዚህ ጋር ደግሞ ጌት ይሄኛው ማለት ነው። ጌት እና ጌት that's the difference። ስለዚህ በጣም መጠንቀቅ አለባችሁ ማለት ነው። በጣም መጠንቀቅ አለባችሁ። ሌላ ብዙ ጊዜ የምትቸገሩበት ይሄኛው እና ይሄኛው ምንድን ነው? እንዴት ነው የሚነበበው? ቢኢቲ ቢአይቲ። ይሄኛው ቤት ነው አይደል የሚለው? ይሄኛው ደግሞ ቢት ነው የሚለው። ቢት። ይሄኛው ምን ብሎ የምናነበው? ኤልኦቲ ሎት ብላችሁ ብታረም ሎት ተብሎ አይነበብም። ላት ነው የሚባለው። ላት በጣም ላት እንደዛም አይነበብም። እሺ ላት ነው የምንለው። ላት ነው የምንለው። ያማ ወደ
አሳውንድ ወደ አሳውንድ የተጠጋ ሆኖ ነው የሚነበበው። ወደ አሳውንድ የተጠጋ ሆኖ ነው የሚነበበው ማለት ነው። ላት ብለን ነው የምናስበው። ለምሳሌ ላት እንላለና ላት ብለን አሁን ኤን ራሱ ኤ አትበሏት ብትሉ ሞር አሪፍ ኩል ይሆንላችሁ ማለት ነው። ላር ኦፍ እንላለን። ላር ኦፍ እንላለና ይሄኛው እንደዚህ ነው። ይሄኛው ነው ኦፍ ብላችሁ ማንበብ ያለባችሁ። ሶ ይሄኛውን ላሩ ብትሉ ሞር አሪፍ ይሆናል ማለት ነው። ላሩ ብትሉት ሞር አሪፍ ይሆናል ማለት ነው። ሶ የአሜሪካን እንግሊሽ ደግሞ ሞር ፕራክቲስ ታደርጉት አሪፍ ነው። ሙቪያቸው ላይ ምናምን ተጽዕኖ አለ። የሙቪያቸው ፖድካስቶችን ምናምን ብዙ ጊዜ ያው አሜሪካኖች የነሱ ተጽዕኖም አለው። ስለ ኤንቲ ማወራቸዋለሁ። አሁን የብሪቲሽ እና የአሜሪካን እንግሊሽ በደንብ ልዩነቶች አሉ። ኢቭን በኢንተርናሽናል ፎኔቲክስ አልፋቤት ራሱ ልዩነቶች የሚፈጠሩበት ቃላቶች ስላሉ ማለት ነው። ራይት። ስለዚህ እነሱን ነገሮች እናያለን። ስለዚህ ይሄ ቤት ይሄ ደግሞ ቤት ብለን እንጠራለን። ቤት ብንለው ኢዚ። ሌላ እነዚህ እንደዚህ እያልን እንሄዳለን። ኢኢ ሲሆን ደግሞ እዚህ ጋር ላሳያችሁ። ኢኢ ሲሆን ለምሳሌ ይሄኛው ምንድን ነው የሚለው here was it ፒተር። ይሄኛው ዊር። ይሄኛው ምን ተው የሚነበው ዊር። it's wrong war ብለን ነው የምናነበው። ይሄኛው ሲሆን ደብሊች ይሄኛው ዌር ብለን ነው የምናነበው። ራይት። እዚህ ጋር ይቀየር ደብሊች ሲሆን ይቀየራል። እንደነዚህ አይደለም በሶስተኛ ሽፍት የምናነበው። ይሄኛው ዌር ብለን ነው የምናነበው። ዌር ደብሊች ሲሆን ስለሚቀየር ራይት። ይሄኛውን ለምሳሌ ምንድን ነው የሚለው ዌን። እነዚህን ኤክሴፕሽን የሚባል ነገር አለ። እሱን ኤክሴፕሽን በደንብ አሳያቸዋለሁ። ኤክሴፕሽን ዋት ኢዝ ኤክሴፕሽን፣ በኤክሴፕሽን የሚነበቡ ቃላት ስላሉ ማለት ነው። ራይት። ይሄኛው ምንድን ነው የሚለው ወዝ አይደል? ለምን ወዝ ያላለበት ምክንያት ይሄን ለእናንተ ትቼዋለሁ ማለት ነው። ለምንድን ነው ወዝ ምንለው? ይሄኛው ወዝ ለምን አለ? ኤስ ለምን ዝ ሳውንድ ሆነሽ ነው። ከዛ ደግሞ ወ ብለን ያነበብን እዚህ ጋር ያለው ቫውል ሳውንድ ማነው? ኤ ነው። ግን እዚህ ጋር ወ ብለን ያነበብን ማለት ነው። ወዝ ያለበት ምክንያት እሱ ነገር ሰው እዚህ ጋር ዊር ሳይሆን ወር ብለን ነው የምናነበው። ይሄኛው አንዳንዴ የኢንፎርማሊቲ ፓተርን ላይ ማለት ነው። እነዚህ በኤክሴፕሽን ነው የምትይዟቸው ማለት ነው። በኤክሴፕሽን። ስለዚህ በቀጣይ ቪዲዮ እያንዳንዱን ነገር ትንትን አድርገን እናነባለን። ለምሳሌ ይሄኛው እንደምንድን ነው የሚነበብ? እኒህ በተለይ እንዳንድ ድምፅ የሚነበቡትን ዲያግራፍ የሚባለው አክቹዋሊ ግሪክ ወርድ ነው። ምንም ሌላ የተለየ ነገር የለም። ዲያግራፍ ስለተባለ ሌላ የተለየ እንትን የለውም። እንደዚህ ሊመጡ ይችላሉ። ኤስኤች እንደዚህ ሊመጡ ይችላሉ። ፒኤች እንደዚህ ሊመጣ ይችላል። ወሬቨር እነዚህ ዲያግራፍ የሚባሉ ነገሮችን እናያለን። እነዚህ ዲያግራፍስ ይባላሉ። እነዚህ ሁለት ኮምቢኔሽን ቱ ሌተርስ አር ሬድ አዝ እንደ አንድ ሆነው ይነበባሉ ማለት አዟን ሆነው ይነበባሉ። ሰው እነሱ ቀጣይ የምናየው ይሆናል። የዛሬ ቪዲዮዎችን ወይም ደግሞ ክላሳዊ ሌሰናችን ይመስላል። በውስጥ መመር የምትፈልጉ በ0925318048 ኢሞ፣ ዋትስአፕ፣ ቴሌግራም ላይ ኮንታክት አድርጉ። በደንብ አድርጋችሁ ትማራላችሁ። አሁን በጣም ትቸገሩ ልጆች ድሮፕ አውት ያደረጋችሁ የተለያየ ግሬድ ሌቭል ደርሳችሁ ድሮፕ አውት ያደረጋችሁ ትቸገሩ ስለሚጠቅማችሁ ከቴክኖሎጂ እድገት አንጻር በጣም ወሳኝም ስለሆነ ኮንታክት አድርጉ። በደንብ አድርገን እናስተምራችኋለን። ሲዩ